ጊዜው እንደ አውሮፓውያን አቆጣጠር ኦገስት 24 2011 ነበር። በአሜሪካ ፍሎሪዳ ግዛት ውስጥ የሚገኘው ፍርድ ቤት ቻርልስ ዳርኔል እና ጄረን ሄሪ የተባሉ ጥንዶችን ከፊት ለፊቱ አስቀምጦ የ12 ዓመት ጽኑ እስራትን ሲፈርድባቸው ይታያል። ውሳኔውም በጊዜው መላውን ዓለም አስደንግጦ የነበረ ሲሆን ነገሩ እንዲህ ነው። በፈረንጆቹ 2009 እነዚህ ለእንስሳት ልዩ ፍቅር የነበራቸው ጥንዶች አንድ ጂፕሲ የተባለ ባለ 12 ጫማ የሚረዝም የበርማ ዘንዶ ወይንም ፓይተን በቤታቸው ውስጥ ያሳድጉ የነበረ ሲሆን ጂፕሲም ለቤተሰቡ ልክ እንደ የቤት እንስሳ ብቻም ሳትሆን እንደ ቤተሰብ አባልም ጭምር የነበረ ሲሆን ሁልጊዜም ከቤተሰቡ ጋር ሰላማዊና ለማዳ ሆኖ ስለሚኖር እንደ ልቡ ይንቀሳቀስና በነፃነት እንድትዘዋወርም ይፈቅዱላት ነበር። ሆኖም ግን ጁላይ 1 ቀን 2009 ምሽት ላይ ነገሮች ሁሉ በቅጽበት ተለዋውጠው አቅጣጫቸውን የቀየሩ ሲሆን ቻርልስ በሌሊት ከእንቅልፉ ሲነቃ ጂፕሲ ካለችበት ሳጥን ውስጥ ወጥታ በቤቱ ውስጥ በሌሊት ስትዞር ያገኛትና ወዲያውኑ ይዟት ወደ ሳጥኗ ቢመልሳትም በሳጥኑ ሽቦ ላይ የነበረው ትልቅ ቀዳዳ ግን በሚገባ አልገጠመም ነበርና ጂፕሲ ለሁለተኛ ጊዜ አምልጣ ትወጣለች። ታዲያ ይህን ጊዜ ይህ ፓይተን በሌላ ክፍል ውስጥ በሰላም ተኝተው ወደ ነበረችውና የነ ቻርልስ ልጅ ወደ ሆነችው የ2 ዓመቷ ሕፃን ልጅ ቺያና ክፍል ሰተት ብሎ እየተሳበ የገባው። ታዲያ ይህ ፍጥረት ቤታቸው ከገባበት ቀን ጀምሮ አንዲትም የተለየ መጥፎ ባህሪ ያሳየቱ ስለማያውቅና በልጅቷ አቅራቢያ ሲሆን ሕፃኗም ስለማትፈራ ቤተሰቦቿ አንድም ቀን ምንም የከፋ ነገር ይኖራል ብለው ባይገምቱም በዚያች ሌሊት ግን የዚህ ዘንዶ ባህሪ እንዴት እንደሆነ ባልታወቀ መልኩ ተቀይሮ ኖሮ ሕፃኗ በተኛችበት በሕፃኗ ላይ ተጠምጥሞ ሰውነቷን ማጥቃት ጀመረ። ታዲያ ድምጽ የሰሙት ቤተሰቦቿም ከእንቅልፋቸው ነቅተው ወደ ልጇ ክፍል ሲገቡ ያዩት ነገር እጅግ የሚያስደነግጥ የነበረ ሲሆን ግዙፉ ዘንዶ በሕፃኗ ላይ ተጠምጥሞ ነበር። ወዲያውም ፖሊስና የሕክምና ባለሙያዎች ቢደርሱም በሚያሳዝን ሁኔታ ግን የሕፃኗን ሕይወት ማዳን አልተቻለም ነበርና ወዲያው ምርመራ የተከፈተ ሲሆን ምርመራው እንደሚያሳየው ከሆነም ቻርልስ ዘንዶዋን ለቀናት ያህል ምግብ እንዳልመገባት ያመነ ሲሆን ይህ ማለት ዘንዷ ክፉኛ ተርባ ስለነበር ወደ ሕፃኗ ክፍል ተጉዛ ይህንን ጥቃት ነገር እንዳደረሰች ታውቋል። ፍርድ ቤቱም ጥንዶቹን በከባድ ቸልተኝነት ወንጀል ጥፋተኛ በማለት የ12 ዓመት እስርን ፈርዶባቸዋል። አምስተኛ ማርክና ነፍሳቶቹ። ይህ የ30 ዓመቱ ማርክ ቮግል የተባለ ጀርመናዊ በሚያኖራቸው አደገኛ ነፍሳት ምክንያት ሕይወቱ ባጭሩ የተቀጨ ሲሆን ለዚህ ምክንያቱ ደግሞ በሚኖርበት አነስተኛ አፓርታማ ቤት ውስጥ ከ200 በላይ ሸረሪቶችን፣ እባቦችንና ሌሎች መርዛማ ነፍሳትን ያኖር ስለነበር ነው። ከነዚህ መካከል ደግሞ ብላክ ዊዶ በመባል የሚታወቀው የሸረሪ ዝርያ መርዛማነቱና በአደገኛነቱ የሚታወቅ ሲሆን ታዲያ የማርክ ድፍረትም አንድ ቀን ዋጋ እንደሚያስከፍለው ነበርና የሆነ ቀን ላይ በዚህ ሸረሪት ይነደፋል። በሰዓቱም ለሕክምና እንኳን ጊዜ ሳይሰጠው እዛው ቤት ውስጥ እንዳለ ሕይወቱ አልፏል። ታዲያ የማርክ መጨረሻ በዚህ ብቻ አላበቃም ነበርና ነፍሳቱ ከሞተ በኋላ ሰውነቱን ለቀናት ይመገቡት የነበረ ሲሆን ፖሊሶች ሲደርሱ እጅግ አሳዛኝ በሆነ ሁኔታ ውስጥ አግኝተውታል። አራተኛ የዳን ብራንደን አሳዛኝ ፍጻሜ። ይህ ደግሞ በ2017 በእንግሊዝ ሃምፕሻየር ውስጥ የተፈጠረ ክስተት ሲሆን ዳን ብራንደን ለዱር አራዊትና ለየት ላሉ እንስሳት ከፍተኛ ፍቅር ስለነበረው በቤቱ ውስጥ ታይኒ የተባለ ግዙፍ የአፍሪካ ፓይተን ያሳደገ የነበረ ሲሆን ዳን ለዘንዶ ካለው ፍቅር የተነሳ በአንገቱና በትከሻው ላይ እንዲጠመጠም ይፈቅድለት ስለነበር ይህ ድርጊት ለዳን ተራና የለመደው ድርጊት ቢሆንም ነገር ግን አንዲት ቀን ላይ ዳን በቤት ውስጥ ሕይወቱ አልፎ ይገኛል። ታዲያ ፖሊስም ወዲያው ምርመራና ማጣራት የጀመረ ሲሆን ምርመራው እንደሚያሳየው ዳን የሞተው በአየር እጥረት ምክንያት ሲሆን ይህ 8 ጫማ ርዝመትና 25 ኪሎ የሚመዝን ዘንዶ በዳን አንገት ላይ ተጠምጥሞ በፈጠረው ከፍተኛ ግፊት ሳቢያ ዳን መተንፈስ አቅቶት ሕይወቱ እንዳለፈ የታወቀ ሲሆን ምናልባትም ዘንዶ ዳንን ለመግደል ፈልጎ ሳይሆን እንደ ጨዋታ ወይንም በተፈጥሯዊ የመጠምጠም ባህሪው ሳቢያ ያደረገው ሊሆን እንደሚችል ቢገመትም ዳን ለእንስሳው የነበረው ከመጠን ያለፈ መተማመን ለሞቱ ምክንያት ሆኗል። የዱር እንስሳት የቱንም ያህል ቢላመዱ ተፈጥሯዊ ባህሪያቸው ፈጽሞ እንደማይጠፋ ይህ ክስተት በቂ ማሳያ ሆኖ አልፏል።
ሶስተኛ ቻርላ ናሽና ትራቪስ። ይህች ሴት ደግሞ ቻርላ ናሽ ትባላለች። ቻርላ ከልጅነቱ ጀምሮ ያሳደገችው ትራቪስ የተባለ ቺምፓንዚ የነበራ ሲሆን ልክ እንደ ልጇ ነበር የምታየው። ትራቪስም እጅግ ስልጡን ቺምፓንዚ ከመሆኑ የተነሳ ቲቪ የሚያይ መኪና መክፈት የሚችልና መብራት የሚያበራ የሰለጠነ ሲሆን በማርች 16 2009 ግን ይህ ሁሉ ሰላማዊ ግንኙነትና ለማዳነት በድንገት ተቀይሮ ቻርላ ጓደኛዋን ሳንድራን ለመጠየቅ ወደ ቤቷ በሄደችበት ወቅት ትራቪስ በድንገት ምክንያቱ በውል ባልታወቀ ምክንያት ጸባዩ ተቀይሮ ክፉኛ ተቆጥቶ በቻርላ ላይ ከፍተኛ ድንገታዊ ጥቃት ሰነዘረ። ሳንድራ ጓደኛዋን ለማዳን ብትሞክርም ስላልቻለች ፖሊስ ደውላ እባካችሁ ፍጠኑ፣ ጓደኛዬን እያጠቃት ነው ስትል በለቅሶ ተማጸነች። ፖሊሶች ሲደርሱ ትራቪስ እነሱንም ጭምር ለማጥቃት በሚሞክርበት ወቅት በጥይት ተመቶ የተገደለ ሲሆን ቻርላም ከጥቃቱ ብትተርፍም ፊቷና እጇ ግን ክፉኛ ተበላሽቶ ነበርና በሚያሳዝን ሁኔታ ከብዙ ሕክምናና ክትትል በኋላ ከዚህ ወደዚህ ቀይሯታል። ሁለተኛ የሲግፍሪድና የሮይ የመድረክ ላይ ክስተት። ይህ አጋጣሚ ደግሞ በዓለም ላይ ታዋቂ ስለነበሩት የሰርከስና የቲያትር ባለሙያዎች ሲግፍሪድና ሮይ የተከሰተ ሲሆን እነዚህ ሰዎች ለ30 ዓመታት ያህል በላስ ቬጋስ የሰርከስ አዳራሾች ከነጭ ነብሮች ጋር በሚያቀርቡት ትዕይንት ይታወቃሉ። ለበርካታ ዓመታትም ከነብሮቹ ጋር አብረው ስለኖሩና ስላሰለጠኗቸው በመካከላቸው ጥልቅ የሆነ ቀረቤታና መተማመን ስለነበር ተመልካቾች በሰውና በአውሬው መካከል ያለው ልዩ ቀረቤታ እያደነቁ ትዕይንቱን ይመለከቱ ነበር። ይሁን እንጂ ኦክቶበር 3 ቀን 2003 ይህ እምነት በአንድ ጀንበር የፈረሰ ሲሆን በሺዎች የሚቆጠሩ ተመልካቾች ባሉበት ትርኢት ላይ ለወትሮ በተረጋጋና በታዛዥነት ያገለግል የነበረው ሞንቴክሮ የተባለው ነጭ ነብር በዚያች ምሽት ግን ባህሪው ተለወጠ። በዚህም ታዲያ መጀመሪያ ላይ የመረበሽ ምልክቶችን በማሳየቱ ሮይ ነብሩን ለማረጋጋት ቢሞክርም ሞንቴክሮ ግን ድንገት የሮይን አንገት በመያዝ ከመድረክ ጎትቶ አወጣው። በመድረኩ ላይ በነበሩት የጥበቃ አባላትና ሰልጣኞች ከፍተኛ ትግል ሮይን ሊያተርፉት የቻሉ ሲሆን የመድረክና የሰርከስ ሕይወቱ ግን በዚያው ሊያከትም ችሏል። ሮይ ከቆይታ በኋላ ሲናገር ጥፋቱ የነብሩ ሳይሆን የኔ ነው፣ የነብሩን የሰውነት ምልክቶችና ጭንቀት መረዳት ተስኖኝ ነበር ሲል ስለ ሁኔታው ያስረዳ ሲሆን ምንም እንኳን ሮይ እስከ ሕይወቱ ፍጻሜ ድረስ ለነብሮቹ ያለውን ፍቅር ቢገልጽም ይህ ክስተት ግን የዱር አራዊት ተፈጥሯዊ ባህሪ በአንዲት ቅጽበት ሊቀሰቀስ እንደሚችል ለዓለም ያሳየ ትልቅ ትምህርት ነበር። አንደኛ የማይክና የአንበሳው። የመጨረሻው ታሪካችን ደግሞ በደቡብ አፍሪካ የአራዊት መጠለያ ውስጥ የሚወስደን ሲሆን በ2018 የተከሰተው ይህ የማይክ ሀጅ አሳዛኝ አጋጣሚ የብዙዎችን ልብ የነካ ሲሆን የ72 ዓመቱ ማይክ ሳባ የተባለ አንበሳን ከልጅነቱ ጀምሮ በጠርሙስ ወተት እያጠባ ያሳደገውና እንደ ልጁ የሚያዩ የነበረ ሲሆን ሳባና ማይክ ልዩ ትስስር ነበራቸው። ወዳጆች ቢሆኑም አንዲት አጋጣሚ ግን ሁለቱንም አለያይታቸዋለች። ታዲያ በአንድ ወቅት ማይክ ቱሪስቶችን በማስጎብኘት ላይ ሳለ አንድ ስህተት የተፈጠረ ሲሆን አንበሳው በአቅራቢያው መኖሩን ሳያረጋግጥ ማይክ ከመኪናው ሲወርድ በዚያች ቅጽበት ሳባ ተፈጥሯዊ የአደን ባህሪው ተቀስቅሶበት ነበርና በማይክ ላይ ድንገተኛ ጥቃት ይሰነዝርበታል። በሰዓቱ አንበሳው ማይክን በመያዝ ወደ ጫካው እየጎተተ የወሰደው ሲሆን ቱሪስቶቹ በድንጋጤ ድርጊቱን በቪዲዮ ሲቀርጹ፣ ጠባቂዎች ደግሞ ማይክን ለማዳን ሲሉ የሚወዱትን አንበሳ በጥይት ለመግደል ይገደዳሉ። ማይክ በከባድ ሁኔታ ውስጥ ገብቶ መትረፍ ቢችልም ለዓመታት በፍቅር ያሳደገውን አንበሳ በማጣቱና በደረሰበት ጉዳት ከፍተኛ ሐዘን ውስጥ ገብቶ ነበር። ቤተሰቦቹ በሰጡት ሐሳብም ሳባ የቤተሰባችን አካል ነበር፣ ነገር ግን በዚያ ሰዓት ማይክን ለማዳን ሌላ ምርጫ አልነበረንም ሲሉ ተደምጠዋል። ይህ ክስተትም በሰውና በዱር እንስሳት መካከል ያለው ፍቅር ተፈጥሯዊውን የእንስሳት ባህሪና ሕግ ሊሽር እንደማይችል ትልቅ ማሳያ ነው።